የደብሩ ሃይማኖት ሰንበት ትምህርት ቤት ወጣቶች ወደ ፊት ለፊት መታችሁ ዝማሬ እየዘመርን ከውጭ ያሉትን ደግሞ በር ላይ ያላችሁ በማስተናገድ ወደ ውስጥ በማስገባት መቅረብ የሚችሉትን ምዕመናን ወደ ውስጥ በማቅረብ መስተንግዶ ላይ የምታገለግሉ ወጣቶች የበረከት ስራቸውን እንድትቀጥሉ የሰንበት ትምህርት ቤት ወጣቶች ወደ ፊት ለፊት መታችሁ እየዘመርን እልል እያልን እናመሰግናለን። ጽላተ ሙሴ ዕፀ ሲና ጽላተ ሙሴ ዕፀ ሲና ጸናጽል 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 ለአሮን ካህን ጸናጽል 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 ለአሮን ካህን ጽላተ ሙሴ እስተርማቶ ዘሲና እያላችሁ
አሜን። የተከበሩ አባታችን ሊቀ ስዩማን መምህር ብንያም ቢያድግልኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አፍሪካ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ሰላም መምህር ጌታነህ እንዳለ የካምፓላ መካነ ሰላም መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ የተከበሩ አባታችን በጁባ ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡራን አባቶቻችን ሊቃውንተ ቤተክርስቲያን ለየማዕረጋችሁ፣ የተወደዳችሁ ምዕመናንና ምዕመናት በሙሉ በአምላካችን በልዑል እግዚአብሔር ሰላምታ ሁላችሁ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አላችሁ? አምላካችን በቸርነቱ በምሕረቱ ጠብቆን ተስካረ ስቅለቱን ዕለተ ሞቱን ለምናከብርበት ለምናስብበት እንዲሁም የጻድቁን አባታችን የአቡነ መብዓ ጽዮንን በዓለ ዕረፍት ለምናስብበት ዕለት ለዚህ ታላቅ በዓለ ንግሥ በሰላምና በጤና እንኳን አደረሳችሁ። ፍቁራን ስድራ ልዑል ቤተ እግዚአብሔር አቦታትና አዴታትና ኩልኻትኩም ህዝበ ክርስቲያን በአምላኽና በልዑል እግዚአብሔር ሰላምታ ከመይ ሓዲርኩም ከመይ ረፊድኩም? እንኳዕ ንዚ ዓብዪ በዓል እዚ ተስካረ ስቕለቱ ዕለተ ሞቱ ንሓስበሉ ነኽብረሉ ከምኡ ድማ ንጻድቕ ኣቦና ኣቡነ መብዓ ጽዮን በዓለ ዕረፍቲ ዓመታዊ በዓለ ንግሲ ብሰላምን ብጥዕናን ዓቂሩ እንኳዕ ኣብቅዓኩም ኣብቅዓና ብጥዕና ብፍቕሪ ዓቂቡ ንሕና ካብ ዘይንፈልጦ መከራን ፀበባን ኩሉ ዓልዩ ኣምላኽና ቅዱስ እግዚአብሔር ናብዚ ዕለት እዚ ናብዚ ሰዓት እዚ ክንበፅሕ ስለ ዝፈቐደልና ስለቲ ክንገዝ ዘይከኣል ውህብቱ ኩሉ ክብርን ምስጋና ንስሙ ይኹን። ክብርን ምስጋና ንስሙ ይኹን። ዕለተ ወንጌል ውህድ ዝበለ መውራት ኣሕዋትና ንሓትናን ገጹ ብሩህ ከመ ፀሓይ ገጹ ከም ፀሓይ ዘብርህ እዩ እንዳበሉ ልብሱ ድማ ህይወቱ ናብርኡ ብክርስቶስ ደም ሓፂቡ ዘፅረየ መብዓ ጽዮን ኣቦና ሎሚ ዕረፍቱ ነኽብረሉ ኣምላኽና ቅዱስ እግዚአብሔር ከምዚ ጻድቕ ኣቦና ገጽኩም የብርሃልኩም ከም ፀሓይ ህይወትኩም ድማ ከም በረዶ ጻዕዳ ይግበረልኩም። ክብርን ምስጋና ንኣምላኽና ይኹን። ከዚህ በመቀጠል ወደ ዕለቱ ትምህርተ ወንጌል ነው የምንሸጋገረው። የዕለቱን ትምህርተ ወንጌል የሚሰጡን ታላቁ አባታችን የደብራችን ዋና አስተዳዳሪ መካሪያችን መምህራችን መላከ ሰላም መምህር ጌታነህ እንዳለ ያስተምሩናል። ሁላችንም በጽሞና ሆነን እንሰማለን። በእርግጥ መሀል አካባቢ ያላችሁ ሰዎች ፀሐይ ነገር በርታ ብሎባቸዋል፣ ግን መርሃ ግብራችንን እናሳጥራለን። ሀሳብ አይሁንባችሁ፣ በተረጋጋ ሁኔታ ሆናችሁ እንድትሰሙ መልእክታችን ነው። እግዚአብሔር ከሁላችንም ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለዘአብርሃም እስከዛቲ ሰዓት ዕለቱን ጊዜውን ሰዓቱን ባርኮ ቀድሶ በሰላምና በጤና በሕይወት ጠብቆ በቃል ኪዳኑ ታቦት ፊት በቅዱሱ አደባባይ ያሰባሰበን የቅዱሳን አባቶቻችን የእኛም አምላክ ስሙ የተመሰገነ ይሁንልን። ክቡር አባታችን ሊቀ ስዩማን መምህር ብንያም ቢያድግልኝ የምስራቅ አፍሪካ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን ሊቃውንተ ቤተ ክርስቲያን በየማዕረጋችሁ በየደረጃችሁ የእግዚአብሔር ልጆች የቤተ ክርስቲያን ፍሬዎች ምዕመናንና ምዕመናት እስከ ሞት ድረስ በወደደንና ባከበረን በአንዱ ጌታ በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። የቅዱሳን አባቶቻችን አምላክ ጌታ እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለስም አጠራሩ ይሁንልን። ጉባኤውን የሚያውቀው ሰው እግዚአብሔር መንፈስ ቅዱስ በልማድ ሳይሆን በእምነት የምንሰማበትን የልቡናችንን ጆሮ ይክፈትልን። አምላክ ቅዱሳን ሁላችንንም
የልቦናችንን ጆሮ ከፍቶ ያስተምረን ቅዱስ ፈቃዱ ይሆንልን። ባለችን ጥቂት ጊዜ የምንማማርበት የትምህርታችን መነሻ ርዕስ አድርገን የምንነሳው በመገረፉ ቁስል ተፈውሳችኋል በሚል ኃይለ ቃል መነሻነት ይሆናል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ የምናገኘው ኃይለ ቃል ነው። በመገረፉ ቁስል ተፈውሳችኋል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ የምናገኘው ኃይለ ቃል ነው። ፀሐዩ ኢየሱስ ክርስቶስን ያየነባት ሰማይ እማምላክ ወላዲተ አምላክ ስለ ሁላችንም በልጇ ፊት ትቁምልን። በመገረፉ ቁስል ተፈውሳችኋል። ይህንን ቃል ሊቀ ሐዋርያት ቅዱስ ጴጥሮስ የተናገረው ኃይለ ቃል ነው። ቅዱስ ጴጥሮስ በርካታ ክርስቲያኖች በእስጢፋኖስ ሞት፣ በእስጢፋኖስ ግድያ ሸሽተው በአሕዛብ አገር ተበትነው ይኖሩ ነበርና ለእነሱ እየጻፈ በመልእክት ያስተምራቸው ነበረ። ይህንንም ያነሳነውን ኃይለ ቃል ለእነርሱ የላከላቸው መልእክት ነው። በመገረፉ ቁስል ተፈውሷችኋል የሚለውን ቃል ለእነሱ በጻፈው መጽሐፍ ላይ የተገኘ ኃይለ ቃል ነው። ጥንተ ፍጥረት የተባለው የመጀመሪያው ሰው አዳም እግዚአብሔር የሰጠውን ትእዛዝ ባፈረሰ ጊዜ ሞት ወደ ዓለም ገባ፣ መከራ ወደ ዓለም ገባ። የብሉይ ኪዳኑ መጽሐፍ እንደሚነግረን እንደሚያስተምረን ይህ ሰው እግዚአብሔር በመልኩ የፈጠረው ሰው ነው። ይህ ሰው እግዚአብሔር ያከበረው ሰው ነው። በጸጋ አክብሮ ልብሱን ብርሃን አድርጎ በከፍታ ያኖረው ሰው ነው። መኖሪያውንም ስፍራውንም በገነት አድርጎ አክብሮ የፍጥረት ሁሉ ራስ አድርጎ የሾመው ሰው ነው። ነገር ግን ለእግዚአብሔር ትእዛዝ የእግዚአብሔርን ትእዛዝ ባላከበረ ጊዜ ከክብሩ ተዋረደ፣ ትውልዱንም አዋረደ። የእግዚአብሔር ልጆች አለመታዘዝ የሚያመጣብን መከራ ነው። በረከትን አይደለም መከራን ነው የሚጠራብን። ትእዛዝ በዛ ዘመን ብቻ አይደለም ያለው የነበረው፣ ዛሬም 10ቱ ትእዛዛት አሉ። 6ቱ ቃላተ ወንጌል አሉ። ዛሬም አትግደል አለ፣ አትንካ አለ፣ አታመንዝር አለ። ዛሬም ትእዛዝ አለ። ትእዛዝ ካፈረስን ተጠያቂነት አለ። የእግዚአብሔር ልጆች ትእዛዙን ካላከበርን እግዚአብሔር አያከብረንም። ትእዛዙን ካልጠበቅን እግዚአብሔር አይጠብቀንም። ትእዛዙን ስናከብር በበረከቱ ይጎበኘናል፣ አክብሮ ያኖረናል፣ በጥላው ስር ያሳርፈናል። ልጆቼ ኑ እረፉ ይለናል። እግዚአብሔር አምላክ ሁላችንም እንደ ቃሉ ታዘን እንድንኖር እግዚአብሔር ያድለን ያግዘን። አዳም ትእዛዝ ባፈረሰ ጊዜ ሞት በአንድ ሰው በአንዱ አዳም ወደ ዓለም ገባ ነው የሚለው። ከዚህ በኋላ ለ5500 ዘመን በሰው ልጆች ሁሉ በፍጥረታት በአጠቃላይ መከራ ነው፣ ጨለማ ነው። ያ ብርሃን ተገፎ ወድቋል። ፍጥረት ሁሉ በሐዘን ውስጥ ነው የኖረው። ያንን ሐዘን ግን ወደ ሕይወት የቀየረው ወደ ደስታ የቀየረው የእግዚአብሔር ልጅ እግዚአብሔር ወልደ አምላክ ወልደ ማርያም ኢየሱስ ክርስቶስ ነው። ስሙ የተመሰገነ ይሁን። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 1 ላይ በነፃነት እንድንኖር ክርስቶስ ነፃነት አወጣን አለ። እንግዲህ ጸንታችሁ ቁሙ፣
ዳግመኛም በባርነት ቀንበር አትያዙ አለ። ያ የባርነት ቀንበር ክርስቶስ በመስቀል ላይ ውሎ ሰብሮልናል። ያ ድካማችን ተወግዶልናል። እሱ ደክሞልን፣ እሱ ሞቶልን ወደ ሕይወት ተቀይሮልናል። ወድቆ አንስቶናል። አዝኖ አስደስቶናል። አንብቶ መከራን ተቀብሎ ከመከራ ነፃ እንድንሆን አድርጎናል። ስለዚህ መዳናችሁን ፈጽሞ ይለናል መጽሐፍ። እንደ ዳነ ሰው ኑሩ ነው ዛሬ የምንጠየቀው። ትላንትና በነበረው በአዳም ኃጢአት አይደለም የምንጠየቀው። በ40 በ80 ቀን ልጅነትን አግኝተናል። ያ ቀንበር ተወግዶልናል። ዛሬ ግን እንደ ዳነ ሰው ኑሩ። ኃጢአትን አትስሩ፣ በደልን አትስሩ። መባጽዮን ያንን እያሰበ ታላቁ አባት እግዚአብሔርን እያከበረ መከራ መስቀሉን እያዘከረ በእግዚአብሔር ፊት ኖረ፣ እያነባ እያለቀሰ እየወደቀ እየተነሳ እግዚአብሔርም አከበረው። በቃል ኪዳኑ ትውልዱን ሁሉ እንደሚምርለት ቃል ገባለት። በቃል ኪዳኑ ሁላችንም ያስበን። ዛሬ ረፍታቸውን የምናከብራቸው መባጽዮን ክርስቶስን ስላከበሩ ነው። ሰማዕታት ብንል፣ ጻድቃን ብንል፣ ቅዱሳን ብንል፣ ገድላቸውን ብንተርክ ሁሉም ራሳቸውን ከእግዚአብሔር በታች ዝቅ አድርገው ለሕጉ ስለታዘዙ ስላከበሩት ነው። እኛም የእነሱን መንገዳቸው እንድንከተል መጽሐፍ ይነግረናል። እንድናከብራቸው መጽሐፍ ይነግረናል። ስለዚህ ቅዱስ ጴጥሮስ ምን አለ? በመገረፉ ቁስል ተፈውሳችኋል። በትላንትናው መከራ የምትጠየቁ አይደላችሁም። ዛሬ ግን እንደ ተፈወሰ ሰው፣ እንደ ዳነ ሰው፣ መከራ የትላንትና መከራ እንደወደቀለት ሰው፣ ከቀንበሩ እንደወጣ እንዳመለጠ ሰው፣ አሁን እንደ ዳነ እንደተፈወሰ ሰው ልትኖሩ ይገባችኋል። ዳግመኛ ወደ ቀንበሩ እንዳትገቡ ነው። እግዚአብሔር አምላክ ሁላችንን ይጠብቀን። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው። እግዚአብሔር ልጆች ሁላችንም በእግዚአብሔር ፊት ተጠያቂዎች ነን። ተጠያቂነት የሌለው ክርስትና የለም። የእግዚአብሔር ልጆች ከሊቅ እስከ ደቂቅ በሰራው ነገር ይጠየቃል። የራእይ መጽሐፍ ምን ይላል? 13-14 ላይ የራእይ መጽሐፍ ላይ እንዲህ ይላል፣ ስራቸው ይከተላቸዋል። ምናቸው ይከተላቸዋል? ስራቸው ይከተላቸዋል። ንብረታቸው አይደለም፣ መኪናቸው፣ ሀብታቸው አይደለም። በዚህ ምድር የሰሩት ስራቸው መልካም እንስራ፣ በጎ እንስራ፣ ክፉ እንስራ። በዚህ ምድር የሰራነው ስራ ሰማይ ድረስ ይከተለናል እግዚአብሔር። ስለዚህ ምንድነው መፍትሄው? መልካም እየሰራን መኖር፣ ራሳችንን በንስሐ እያጠብን እያዘጋጀን መኖር፣ እንደ ቅዱሳኑ ራሳችንን ማዘጋጀት። ቅዱሳኑ እስከ ዕለተ ዕረፍታቸው ድረስ እግዚአብሔር እንዳከበሩ ኖረዋል። መባጽዮን ታላቁ አባት እግዚአብሔርን እንዳከበሩ ኖረዋል። እግዚአብሔር አከበራቸው፣ እግዚአብሔር አጸደቃቸው። በጸሎታቸው ደግሞ እኛ እንታሰባለን። እኛንም ደግሞ በጸሎታቸው በአማላጅነታቸው በቃል ኪዳናቸው ያስቡናል። እግዚአብሔር ያስበናል። በያዕቆብ መልእክት ምዕራፍ 5:16 ላይ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ይላል። እንግዲህ በመባጽዮን በታላቁ አባታችን በጻድቁ ጸሎት ሁላችንም ያስበን። በመገረፉ ቁስል ተፈውሳችኋል ብሎ ቅዱስ ጴጥሮስ ይህንን ትምህርት በአሕዛብ አገር ተበትነው ለሚኖሩ ክርስቲያኖች ያስተላለፈው መልእክት ነው። የእግዚአብሔር ልጆች እኛ የትላንትናው ቀንበር ወድቆልናል። እኛ የትላንትናው በደል ወድቆልናል። በትላንትናው ኃጢአት የምንጠየቅ አይደለንም። ዛሬ ግን በሠራነው እንጠየቃለን። በግራ የሚያቆመንም በቀኝ የሚያቆመንም ስራችን ነው። እናንተ የአባቴ ብሩካን የሚያሰኘንም ስራችን ነው። እናንተ ርጉማን ከኔ ወግዱ የሚያሰኘንም ስራችን ነው። እግዚአብሔር ልጆች ስለዚህ በስጋችሁ እግዚአብሔርን አክብሩ። እግዚአብሔርን በስጋችን እንድናከብር እግዚአብሔር ይርዳል። ይሄ ለሞት የተሰጠ ሰውነት ለቃሉ አስጎስመን እንድናስገዛው እንደ ቃሉም እንድንራመድ እንዲያደርገን እያስጎዘመን ራሳችንን እየጎሰምን
ልንገዛ ለቃሉ ያስፈልጋል። እግዚአብሔር በቸርነቱ ድንግል ማርያም በምልጃዋ አይለዩ። የአባታችን የጻድቁ አባታችን የመባ ጽዮን በረከታቸው፣ ጸሎታቸው፣ ቃል ኪዳናቸው ሁላችንን ሊጠብቀን አምላካችን መድኃኔዓለም ኢየሱስ ክርስቶስ በጻድቁ አባታችን በረከት ይባርከን። በጻድቁ አባታችን ቃል ኪዳን ያስበን። በጻድቁ አባታችን ጸሎታቸው ሁላችንም ጉድለታችን ያስወግድልን። በጻድቁ አባታችን ጸሎታቸው መልጃቸው መሻታችን ሁሉ ይፈጽምልን። ወስብሐት ለእግዚአብሔር ይቆይ። ያስተማረን የአባቶቻችን አምላክ ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር ክብርና ምስጋና ለስሙ ይሁንልን። ክቡር አባታችን በትናንትናውም በዛሬው ሌሊቱም በቅዳሴው አሁን ደግሞ በአውደ ምሕረቱ ቆመው ለዕለቱ የሚገባውን አእምሮአችን የሚያድስልንን የቆምንበትና የተሰባሰብንበትን ምክንያት የሚገልጽ የእግዚአብሔር ቃል አስተምሮናልና ለአባታችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ረጅም ወራት ሰፊ ዘመናትን ይስጥልን። ቃለ ሕይወት ይስማዕልና፣ ቃለ ሕይወት ይስማዕልና። ክብርን ምስጋናና አምላኽና ይሁን። እትሰረቢለ የሕሰረብ ምክንያት ምግላጽ ፍትንየ እናወዳና ኢና መርሃ ግብርና አዛዚና ኢና ፀሓይ እውን ንእሽተይ ምርር እናበለት እያ ትኸይድ ዘላ እግዚአብሔር ጥዑም ሕይወት ይሃብኩም። መሪር ኣብዚ ድሕሪ ተዓጊስኩም እቲ ጥዑም ድማ እግዚአብሔር ኣብ ሰማያት ይዳለወልኩም። ዋጋ ጻማኹምን ፍረ ትዕግስትኹምን ኣምላኽ ይብድለልኩም። ባርከስ ከምቲ ዓንቶ ንብሎ ዝጸናሕና ሎሚ ክልተ በዓላት እንዳኽበርና ንርከብ። በዋናነት እቲ ናይ መጀመርያ ኣምላኽና መድኃኔዓለም ጥንተ ስቕለቱ ንሓስበሉ እዩ። ጎይታና መድኃኒትና ኢየሱስ ክርስቶስ ንዓና ክብል ንሱ ንጹሃ ባህሪ ቅዱሰ ባህሪ እንተሎ ኣብ ቀራንዮ መስቀል ተሸኪሙ ኣምላኽና መድኃኒትና ኢየሱስ ክርስቶስ ስጉ ቆሪሱ ደመሲሱ መጋቢት 27 በዓለ ስቕለቱ ነኽብረሉ ዕለት እዩ። ኣቦታትና ሊቃውንተ ቤተ ክርስቲያን መጋቢት 27 መብዛሕትኡ ኣብ ጾም ስለ ዝውዕል ኣብ ጾም ድማ ፍስሓን ሓጎስን ብምልኣት ስለ ዘይፍቀድ ናይ ሱባኤ ጊዜ ስለ ዝኾነ ናይ ጽሞና ጊዜ ስለ ዝኾነ ብዓውታ ከምኡ ድማ ብሓጎስን ብፊሽታን ክነኽብሮ ምእንታን ጥቅምቲ 27 ድማ ናይ ለውጢ በዓል ገይሮም ኣቦታትና ዝጀመርዎ በዓል እዩ። ኣምላኽና መድኃኔዓለም ይባርኩ። ኣምላኽና መድኃኔዓለም ሓሳብ ልቦም ኩሉ የስምረልኩ። ስለዚ ብፍላይ ድማ ንሕና ብዓመት ሓደ ጊዜ ጥራሕ ከይኮነስ ከምኡ ድማ ጥቅምቲ 27 ተጸቢና ጥራሕ ከይኮነስ ኩሉ ጊዜ ናይ ጎይታና ናይ መድኃኒትና ናይ ኢየሱስ ክርስቶስ ነገረ መስቀል ክንሓስብ ይግባእ። ቤተ ክርስቲያንና እውን ንዚህኑ ሞተከ እግዚኦ ትንሣኤከ ቅድስተ ሕይወትና መሰረቱ ኣብ ናይ ጎይታናን መድኃኒትናን ኢየሱስ ክርስቶስ ሞትን ትንሣኤን ስለ ዝኾነ ንቕጽበት ዓይን እንኳን መከሩኡን መስቀሉን ክንዝንግዖ ወይ ከዓ ክንርስዖ ኣይግባእን። ነገረ መስቀሉ ኣብ ልብና ይሕተመልና፣ ነገረ መስቀሉ ኣብ ልብና ይሓትመልና። ነገረ መስቀሉ ምሕሳብ ክንጅምር ከለና ኢና ፍቕሪ ኣብ ልብና ዝሓድር። ካብ ክርስቶስ መስቀል ርሒቕካ ምፍቓር ኣይከኣልን። መስቀሉ ክንርኢ ከለና ሓድነት ንሓስብ፣ መስቀሉ ክንጠመት ከለና ፍቕሪ ንዝክር። ኣምላኽና መድኃኒትና ኢየሱስ ክርስቶስ ንሰንሳትና ንንሓድሕድና ከፋቕረና ፍቓዱ ይኹነልና። ብፍላይ ሎሚ ድማ ብመበልካላይ ደረጃ እነኽብሮ በዓል ናይ ጻድቕ ኣቦና ኣቡነ መባኣ ጽዮን እዩ። ኣቡነ መባኣ ጽዮን ኣብዚ መበል 15 ክፍለ ዘመን ኣካባቢ ዝተፈጠሩ ኣቦና እንትኾኑ እዞም ጻድቕ ኣቦና እዚኦም ዕረፍቶም ሎሚ ጥቅምቲ 27 እዩ ብግእዝ ኣቆጻጽራ። ሎሚ ድማ በዓል ዕረፍቶም ምኽንያት ብምግባር ምስ መድኃኔዓለም በዓል ክብሮም ይኽበረሎም ማለት እዩ። እዞም ጻድቕ ኣቦና እዚኦም ናይ ቤተ ክርስቲያን ትምህርቲ ተማሂሮም ምስ ዓበዩ ሓደ ነገር ኣብ ልቦም ሓሲቦም ከምዚ ኢሎም ተዛሪቦም ንዞም ኣቦታት ብዙሓት ጻድቃንን ቅዱሳንን ብጸሎትን ብተጋድሎን መንግሥቲ ኣምላኽ ወሪሶም ኣነ ግና ቃል ኪዳን ክኾነኒ ዝደሊ ኢሎም ኩሉ ጊዜ ነገረ መስቀሉ ምዝካር እዩ ኢሎም። እንታይ ምዝካር ኢሎም? ነገረ መስቀሉ ምዝካር እዩ። ምኽንያቱ ነገረ መስቀሉ ምዝካር ዝኸኣለ ሰብ ቂም ኣብ ልቡ ክሓድር ኣይክእልን እዩ። ነገረ መስቀል ኣብ ልቡ ዝሓደረ ሰብ ክፉእ ነገር ኣብ ልቡ ክሓስብ ኣይክእልን እዩ።
ዕለት ክሓስብ ዝግባአኒ ነገረ መስቀል እዩ እዙይ ድማ ኪዳን ይኹነኒ ኢሎም ኣትዮም ገዳማትዮም ብጾምን ብጸሎትን ንጎይታና ንመድኃኒትና ንኢየሱስ ክርስቶስ ከምዚ ኢሎም ይሓትዎ ነይሮም። እነሆ ቅዱስ ጴጥሮስ ኣብ ሮም አደባባይ ተሰቂልካ ከም ዝጠመተካ ነገረ መስቀልካ ክርኢ ፍቀደለይ እንዳበሉ ይበኺን ይጽልዩም ነይሮም። እዚ እንድሕር ኢልካ ደኣ እዚ ምርኣይ ከቢድ እዩ እምበር እዚ ምሕሳብ ከቢድ እዩ እምበር ዮሐንስ አፈወርቅ ከም ዝተናገሮ አይ አብ ዘይትናገር ሕማማቲሁ ለወልድ ናይ ጎይታና ናይ መድኃኒትና ናይ ኢየሱስ ክርስቶስ መከራን ሞትን ዝዛረብ አንደበት አይና እዩ ዝርኢ ዓይንስ አይና እዩ ዝሓስብ ልብስ አይና እዩ ሞት ዘደንገጸ እዚ ሁሉ መከራ ዝተቐበለ ጎይታና ኢየሱስ ክርስቶስ ነገረ መስቀሉ ምርኣይ ከቢድ እዩ ተበሎም ጎይታና ከርኢ ፍቀደለይ ኢሎሞ ሽዑ ድማ ከም ቀራንዮ ልክዕ ዕፀ መስቀል ተተኺሉ የዳውን እጋሩን ድማ ተዘርጊሑ ብሽንካር ተሸንኪሩ ሪኦምዎ ኣብ ርእሱ ድማ ናይ እሾህ ኣኽሊል ሪኦም ሽዑ ጀሚሮም ዕሻዕ ዕለተ ሞቶም ንብዓት ካብ ዓይኖም ኣይተቋረፀን ንብዓት ካብ ዓይኖም ይፈስስ ነበረ ነገረ መስቀሉን ኣጸበቱ ማለት እዩ። ሎሚ ንእሽተይ መከራ ምጽዋር ዝኣበየና ዘሎ ነገረ መስቀሉ ምጥማት ስለ ዝኣበየና እዩ። ኣምላኽና ዓይንና ቋሓቢሉ ዝተኸፈለልና ዋጋ ዝተኸፈለልና ውዕለታ ኣምላኽና መድኃኒትና ኢየሱስ ክርስቶስ ዝኸፈሉ ነገር ኩሉ ምሕሳብ ምንታን ክንክእል ዓይነ ልቦናና እግዚአብሔር ይብርሃልና። እዞም ጻድቕ ኣቦና እዚኦም 13 ሕማማተ መስቀል 5 ቅንዋተ መስቀል በሓፈሻ ጎይታና መድኃኒትና ኢየሱስ ክርስቶስ ዝተቐበሎ መከራ ንሰከንዲ ንደቂቃ እንኳን ካብ ኣእምሮኦም ከይወፀ እዚ እናሓሰቡ ዘመኖም ኩሉ ነይሮም እዚ እናሓሰቡ ዘመኖም ኩሉ ሕሊፎምዎ። ስለዚ ኣብዚ ዕለት እዚ ቃል ኪዳን ተባሂዎም ገጾም ከም ፀሓይ የብርህ ገጾም ከም ፀሓይ ይለጉሕ እንዳበልና ዓንቶ ንዝምረሎም ዝነበርና ኣቦና ዘመኖም ኩሉ ንብዓት እንዳፈሰሰ ብስግደት ብጾም ብጸሎት ነገር መስቀል ጎይታና ኢየሱስ ክርስቶስ እናሕሰቡ ስለ ዝሓለፍዎ እዮም እሞ ካብዞም ጻድቕ ኣቦና እዚኦም በረከት ረድኤትን የሳትፈና። ኣምላኽና መድኃኔዓለም ሓሳብ ልቦ መስሚሩሎም ዓይኖም ቋሓቢሉሎም ልክዕ ከም ቀራንዮ ዕፀ መስቀል ተተኺሉ የዳው ተዘርጊሑ እጋሩ ተሸንኪሩ ከም ዝረአይዎ ንሕና እውን ልብና ብሩህ ኮይንልና ዓይነ ልቦናና ቋሒሉልና ነገረ መስቀሉ ምርኣይ ንኽእለሉ ዓይንቲ እግዚአብሔር ይሃበልና። ኣምላኽና ቅዱስ እግዚአብሔር ክብርን ምስጋናን ንስሙ ይሁን። ስለዚ ሎሚ ዞም በዓላት እዚኣቶም ኢና ነኽብር ዘለና እሞ ብስኢልና ብምኽንያት ብተራ ምኽንያት ኣይኮናን ኣብዚ መፂና ኣብዚ ዝተኣከብናሉ ምኽንያት ነገረ መስቀሉ ክነኽብር እዩ እሞ ኣምላኽና መድኃኔዓለም ናይዞም ጻድቕ ኣቦና እዚኦም ሓሳብ ልቦም ከም ዘስመረሎም እግዚአብሔር ሓሳብ ልቦም የስመረልኩም መንገድኩም ሁሉ የኽዓልኩ። ኣብዚ ብምቕፃል ናይ መወዳእታ ናይ ቃለ ምዕዳን ቡራኬን ጊዜ እዩ ዝህልወና በክብረ ኣቦና መላከ ሰላም እሺ እስከዛ ድረስ ማሳሰቢያ እናገራለሁ። ማስረጃ በሚገባ በጥናት የተቀመመ በሊቃውንት የተጻፈ መጽሐፍ ነው። ከቀድሞውኑ ሊቃውንት የአምደ ሃይማኖት የትምህርት ሃይማኖት መሰረትን ያደረገ ከታላላቅ አባቶቻችን የተወረሰውን የትምህርት ዘይቤ የተከተለ መጽሐፍ ነው። በአምደ ሃይማኖት ሰንበት ትምህርት ቤት በዋናነት ደግሞ በዶክተር ሳምሶን የተዘጋጀ መጽሐፍ ነው። እየገዛችሁ እንድትጠቀሙ መልእክታችን ነው። አመንጎኹም ዝዘውር መጽሐፍ አለው አንቀጽ ሃይማኖት ይባል ብዛዕባ ሃይማኖት መርትዖ ብዛዕባ ሃይማኖት ሰፊሕ መብራህራዊ ዝሓዘ መጽሐፍ እዩ። ስለዚህ ዋጉ ዝኣክል ክባር ዝበሃል ኣይኮነን። መጽሐፍ ናይ ዘመን ናይ ዕድመ ልክዕ ሃፍቲ እዩ ናይ መዋዕል ሃፍቲ እዩ። ከምኡ ድማ ንውላድ ዝተሓላለፍ እሞ ናገዛኹም ክተንብቡ መልእኽትና እዩ። ኣምላኽና ቅዱስ እግዚአብሔር ንኹላትና ይባርከና። ኣብ መፈፀምታ ድማ ናይ መወዳእታ ቃለ ምዕዳንን ቡራኬን እዩ ተሪፍና። ስለዚ ቃለ ምዕዳንን ቡራኬን ዝህቡና ናይ ምብራቕ ኣፍሪካ ሃገረ ስብከት ዋና ስራሕ መካየዲ በቀደማይ አላሊናኩም ኢና ሎማ አንተ መበል ካልኣይ መድረክ ማለት እዩ ብዕልልታ ክትቀበሉና እስኪ ክንዕድመኩም። መጨረሻ የቀረው መርሃ ግብራችን የመጨረሻው ቃለ ምዕዳንና ቡራኬ ነው። ባለፈው እሁድ እንደገለጽንላችሁ አዲስ ስራ አስኪያጅ ተሹመውልናል። አዲስ ስራ አስኪያጅ ተመድበውልናል። በደብራችንም ሲያገለግሉ በሀገረ ስብከቱም ሲያገለግሉ የቆይናቸው ባለፈው የሹመታቸውን በዓል አክብረናል። ዛሬም ቃለ ምዕዳንና ቡራኬን ይሰጡናል ማለት ነውና ክቡር አባታችን ሊቀ ስዩማን መምህር ብንያም ቢያድግልኝ የምስራቅ አፍሪካ ሀገረ ስብከት ዋና ስራ አስኪያጅ በክብር እንድትቀበሉልኝ ልጋብዝ። እሺ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ጌታነህ እንዳለ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የቤተክርስቲያናችን የጀርባ አጥንት የሆናችሁ የሰንበት ትምህርት ቤት ወንድሞቻችንና እህቶቻችን፣ በዚህ ቅዱስ ስፍራ የተገኛችሁ የልዑል እግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ሁላችንንም በዚህ ቀን በዚህ ዕለት እንደ ኃጢአታችን ብዛት ተቆጥቶ ሳያጠፋን ምሕረት ቸርነቱን አብዝቶልን በቤቱ ተገኝተን ስለ ኃጢአታችን ወደ እርሱ እንድንጸልይ እንድንለምን ቅዱስ የሆነው ስሙን እንድንጠራ ይህችን ቀን በዕድሜያችን ላይ ስለጨመረልን ስሙ የተመሰገነ ይሁንልን። እስኪ ለዚህ ያደረሰልን አምላክ እልል ብላችሁ አመስግኑ። የመጣ ነው ለምስጋና ነው፣ ለውዳሴ ነው፣ እንድናመሰግነው የፈቀደልን አምላክ ስሙ የተመሰገነ ይሁን። አባቶቻችን ሊቃውንት ከትናንትናው ከዋዜማው ጀምሮ እጅግ ልዩ የሆነ የዋዜማ ቁመት ቆመው ሌሊት ደግሞ ገና ከ5 ሰዓት ጀምሮ ቤተክርስቲያኑ ከተከፈተበት ሰዓት ጀምሮ ሌሊቱን ሙሉ እንደ ሰማይ መላእክት ማሌቱን ዝማሬውን ሲያፈሱ ቃለ እግዚአብሔርን ሲያፈሱ እኛ እንድንባረክ በጆሮአችን ቃለ እግዚአብሔር ሲፈስ ነው ሌሊቱን ሙሉ ያደረው። በእውነት እንዲህ አይነት አገልግሎት በሩቁ በአገር ቤት ትተን የመጣ ነው። ነገር ግን አባቶቻችን እግዚአብሔር ባበረታቸው መጠን፣ እግዚአብሔር ባጠነከራቸው መጠን፣ በሰጣቸው ብርታት ልዩ የሆነ መንፈሳዊ አገልግሎት ሲሰጡ አድረዋልና ለአባቶቻችን፣ ለሊቃውንት፣ ለካህናት፣ ለዲያቆናት፣ ለቤተ ክርስቲያናችን አገልጋዮች በሙሉ ከፍ ያለ ምስጋና አቅርቡልን እባካችሁ። እጅግ አድርገን እናመሰግናለን። በአጠቃላይ እጅግ ውብ የሆነ በዓል ነው ያከበርነው። አገልግሎቱ እጅግ ያማረ ነው። ምዕመናን እናንተም ከሌሊቱ ጀምሮ መጥታችሁ እዚህም ያደራችሁ አላችሁ። በዓሉን ስታደምቁ ስትዘምሩ የደብራችን ሰንበት ትምህርት ቤት በዓሉን በዝማሬ ሲያጅቡ ሁላችንም ደስ በሚል ሁኔታ ይህንን በዓል አክብረናል። ይህ የአንድነት ውጤት ነው። ይህ የፍቅር ውጤት ነው። እግዚአብሔር የሚቀበለው እንዲህ አይነቱን ምስጋና፣ እንዲህ አይነቱን ጸሎት፣ እንዲህ አይነቱን ዝማሬ እግዚአብሔር እጅጉን ደስ ብሎት የሚቀበለው ዝማሬ ነው። በአንድነት ወደ እርሱ የሚቀርብን ውዳሴ፣ በአንድነት በፍቅር ወደ እርሱ የሚቀርብን ዝማሬና ጸሎት እግዚአብሔር በደስታ ይቀበለዋልና በዚህ ቦታ ተገኝተን ከትናንትና ከዋዜማው ጀምሮ ያቀረብንለትን ጸሎት፣ አባቶቻችን የቆሙትን ቁመት፣ ዋዜማውን ጸሎት፣ በአጠቃላይ ሌሊቱን ሙሉ የቀረበውን ጸሎት ሁላችሁም በዚህ ተገኝታችሁ ያደረሳችሁትን ጸሎት፣ ያነባችሁትን እንባ፣ የዘመራችሁትን ዝማሬ ሁሉ እግዚአብሔር ተቀብሎ ለሁላችንም የልቦናችንን መሻት ይፈጽምልን። ያሰባችሁትን ሁሉ ያሳካላችሁ፣ መንገዳችሁን ያቅናላችሁ፣ ልጆቻችሁን ያሳድግላችሁ፣ ስራችሁን ይባርክላችሁ። ሁላችሁም ይህንን በዓል ለማሳመር በተለይ ከትናንትና ጀምሮ በዓሉን ለማድመቅ ስትወርዱ ስትወጡ የነበራችሁ በበጎ ፈቃደኝነት ማንም ሳያዛችሁ ስትታዘዙ በዓሉን ለማሳመር ጉልበታችን ሁሉ መስዋዕት ስታደርጉ የነበራችሁ ወንድሞቻችን፣ እህቶቻችን ግቢውን ስታጸዱ ሁሉ የነበራችሁ በአጠቃላይ እግዚአብሔር ጉልበታችሁን ይባርክላችሁ። ዋዜማው ላይ የቆሙ አባቶቻችንን ስትመግቡ ስታስተናግዱ የነበራችሁ ዛሬም እንዲሁ ከአገልግሎት በኋላ አባቶቻችንን ለማስተናገድ እየደከማችሁ ያላችሁ ሁሉ እግዚአብሔር ድካማችሁን ይቀበልላችሁ። ጻድቁ አባታችን መባጽዮን በበረከታቸው ሁላችንንም ይጎብኙን። እግዚአብሔር በቸርነቱ ይህንን በዓል ባርኮ የበዓሉ በረከት ተካፋይ እንዳደረገን ለዓመቱ ለወሩ በሰላም በጤና ጠብቆ እንዲያደርሰን የበዓሉ በረከት በሁላችን ላይ እንዲያድር
የአምላካችን መልካም ፈቃዱ ይሁንልን። ቀሪው ሰዓት ባርኮ በሰላም ያስመሸን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። ለዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንህን ጠብቃት። ለነገሥታትና ለመኳንን ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚች ቅዱስ ቤተ ክርስቲያን ተሰብስባችሁ የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅም ባለማወቅ የሠራችሁትን ኃጢአት ሁሉ ይቅር ይበላችሁ። በድንጋሌ ሕሊና በድንጋሌ ሥጋ ጥንት የምትሆን የማርያም ልጅ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ ለዘላለሙ። ሁኑ ፍቱሐነ ወንጹሐነ እምኃጢአት ረሴነ ረሲክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ለስራው ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእንተ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስተት በመዓልትና በሌሊት የተሰራውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ከሰው ያቆረቡት ታላቅ አባታችን ብዙ ጊዜ እየመጡ የሚያገለግሉት
ተመለሱ ህዝበ ክርስቲያን እቲ ናይ ሚሽን ጉዳይ ከይተርስዕዎ መለፍትና ንሕልፍ ካሊእ ከዓ ጽላል ዘምጽኡልና ሰባት ኣለዉ ወለተ ገብርኤል ኣምላኽና ቅዱስ እግዚአብሔር ባዕሉ መድኃኔዓለም ጽላል ይኹነልኩም ስእለት ዘምጻኹም ኩሉ እግዚአብሔር ስእለትኩም ይቀበለልኩም
Yeah.